ሆነ የሚመጣው አሁን ግን አጠቃላይ ከነ የተከበረ አርቲስትም በዚህ ነው ያል ልጁን ማሳቀቅ ተገቢ ነው ብዬ አላምንም። ይሄ እሷን ማሳደግ አለብሽና ራስሽን ማረጋጋት አለብሽ። ቤቢ ያይዞሽ፣ እሺ አይዞሽ እናቴ። ብዙ ሲንግል ማሞች አሉ፣ በጣም ብዙ ልጆቻቸውን ለትልቅ ቦታ ያደረሱ እናቶች እያሉ እንደዚህ ሴት ልጅ ዝቅ ማድረግና ሴት ልጅን ማሳነስ ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ አይቀር። ለምን ንጹሃን ዜጋ ትግራይ ስለሆነ ለምን ታሰረ አይደለም ግን ዝም ብሎ በጅምላ የሚደረግ ነገር ግን ይሄ ሰበር መረጃ አዶናይን ከእስር ለማስፈታት ኦሮሚያ ክልል የተወጣጡ አባገዳዎች የልኡካን ቡድን ወደ አዲስ አበባ መጓዛቸው ተገልጿል። ሰራዊት ፍቅሬ በጣም ትልቅ ሰው ነው። አገራችን ውስጥ ከምናውቃቸው የማስታወቂያ ባለሙያዎች በጣም ትልቅ ሰው ነው። ግን ሰግጡ የሚለውን ወርድ ለምን እንደፈራው አላውቅም። ለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው። ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈንስ ቱር ነው። አንተ በለው እኔ ያልለው አጠገባችን የሌለ ሰዓት በጣም እንደሚናፍቀን አውቃለሁ። በጣም እንግዲህ ትዝ እንደሚለን አውቃለሁ። ግን አጠገባችን ያለ ሰዓት ምን ጎደለ ምን አነሰ ብንለው ብንጠያየቅ ሁሉ የሚስቅ ሰው የሚጫወት ሰው ሁሉ ደስተኛ ነው ማለት አይደለም እና አጠገባችን ያሉ ሰዎችን ቼክ ማድረግ ምን ላይ አሉ የሚለው ማለት የምርም ቼክ ማድረግ የሆነ ሰው ካለፈ በኋላ አሁን እንደ ሀገር እንደኛ እንደ ሶሳይቲያችን የሆነ ሰው ካለፈ በኋላ ነው ያዙን ልቀቁኝ የምንለው እንጂ ያ ሰው እያለ መረዳት ያለብንን ነገር አንረዳም፣ ማገዝ ያለብንን ነገር አናግዝም። እና ሰው ደግሞ በህይወት እያለ ነው ማገዝ መርዳት። ሰላም ዳዊት ነኝ። እንደምናችሁ ቤተሰቦቼ? እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ዘና ፈታ ያደርጋሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮዎች ወደ እናንተ ሰብሰብ አድርጌ መጥቻለሁ። ላይክ አስገቡኝ። እስካሁን 1000 ላይክ ገብቼ አላቅም። ለማንኛውም ቤተሰብ 8000 ሰብስክራይበር አለን፣ ወደ 10000 ጉዞ ላይ ነን። እንግዲህ 10000 ለማድረስ የእናንተ እርዳታ ያስፈልገኛል። ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ላይክ ለምን ደሞ አታረጉት? እኔ ልብ ማንኛውም የመጀመሪያ ገጠመኝ አለ፣ የሰርግ ገጠመኝ። ከሱ ቪዲዮ እንጀምራለን። ሰላም። እኔ በብዙ አይነት ሰርግ አይቻለሁ። ብዙ አይነት የሰርግ ገጠመኝ አለ። እንደዛ አይነት ግን የሰርግ ገጠመኝ ገጥሞኝ አያውቅም። በእውነት ነው። እና እኔ መንገድ ወጥቼ ነበረ። አጋጣሚ ጓደኛ ያገባል እና በአስቸኳይ ለሰርጉ መድረስ አለብኝ ተብዬ ተጠራሁኝ፣ መጣሁኝ። ከዛ በኋላ እኔ ቅዳሜ ገባሁኝ። ከዛ በኋላ ለሙሽራ ሚዜዎች ጠቅላላ ገንዘብ አዋጣው ነበሩ። እኔ የሚጠበቅብኝ ገንዘብ አዋጣሁኝ። ከዛ ሰዓቱ ወደ 4 ሰዓት ተኩል አካባቢ ነው እና ቁርስ የበላን ለጥሎሽ የሚሄድ ዕቃ ተዘጋጅቷል፣ መኪና ተዘጋጅቷል፣ አልባሳት ሁሉ ተዘጋጅቷል፣ ሁሉ ነገር ተዘጋጅቷል ምናምን ስላቸው በፍጹም ያላሰብነው ነገር ነው፣ ያላቀርነው ነገር ነው። እኛ ምንም አይነት ነገር አላሰብንም። እስቲ ሙሽራውን እንጠይቀው ብለን ስንገባ ሙሽራውን ስንጠይቀው ምንም አይነት ገንዘብ የለኝም፣ ያለኝ 200 ሺህ ብር አሟጥጬ ከማይክሮን ተበድሬ ደግሻለሁ፣ 1 ብር የለኝም፣ የምታደርጉት ነገር አድርጉ አለ። እንዴ ለጥሎሽ የሚሄድ ልብስ እኮ ነው አንተ የምትልከው፣ ለሙሽሪ ቤተሰብ ጋር ይዘን ሽማግሌዎች ጋር ይዘን የምንሄደው እኮ ነው። እንዴት የለም ትላለህ? ምን ሆነ ነው ስለው፣ በቃ የምታደርጉትን አድርጉ፣ ከፈለገ ይቀራል፣ በቃ ይቅር ብሎ በጣም ቀወጠው በቃ ቤቱን። ምን ማድረግ አለብን በቃልና ከዛ ቆይ ተራጋልና እሱ ማስቀመጥን የሙሽራውን አባትም እናትም ወንድሞቹን አስቀመጥና ተናገርን። እሺ አታስብ፣ እኔ የሆነ ነገር አድርጋለሁ። ምን ታደርጋለህ ስለኝ፣ በቃ እኔ ቡቲክ ሄጄ ጓደኞቼ ጋር 3 ሻንጣ ሙሉ ልብስ ግጥም አድርጌ አመጣለሁ። ወርቅ ቤት ሄጄ ቀለበት፣ ብራስሌት፣ የአንገት ሀብል ይዤ እመጣለሁ። ከዛ በኋላ ለካሜራው ድምቀት ቅውጥ አድርገ ይሄንን ስጦታ እንሰጥና መልሰን አምጥተን በየቡቲኩ በየወርቅ ቤቱ እመልሳለሁ። ይሄን ኃላፊነት እኔ እንደ ወንድም እወጣልሃለሁ። በቃ ከኔ አልቶ በቃል ነው። ተሳሳሙ። ምን ተባለ? በቃ ተቀወጠ። መኪኖቹን አዘጋጀን፣ ሻንጣዎቹን አስገባው፣ ልብሶቹን አስገባን፣ ወርቁን አዘጋጀን፣ ሄድን። ይታያችሁ ከሄድን በኋላ ገባ። ስንገባ ተቀውጧል። ከዛ በኋላ በቃ ካሜራማኑ ሽማግሌዎቹ ምንድነው በቃ ምን ሊመጣ ነው ምን ሊሆን ነው በቃ እያሉ በተአምረ ሲጠብቁ የነበሩት ዋጉ ነበር ሰዎች ነበሩ። እና የመጀመሪያ ሚዜዋን በደንብ አድርጌ አውቃታለሁ። ሰፈር ውስጥ የዳዳ አላገባም፣ የማንም ዳማ አላገባም፣ የማንም ጥቃቅና አነስተኛ አላገባም የምትል አንድ እንደ ፌንጣ እድሜዋ 45 የሞላ የመጀመሪያ ሚዜ አድርጋ ያቆመች በለጠች የምትባል ሴት ከጎኑ ቆማለች። ኮስተር ብላለች። ሌሎቹ ይስቃሉ። ከዛ በኋላ ይሄ ልብስ የታይላንድ ነው፣ ይሄ ከጣሊያን ነው፣ ይሄ ከቱርክ ነው፣ ይሄ ከዱባይ ነው ብለን አስተዋወቅን። ቀወጡን። ቤቱን በቃ አየሩን ምናምን ተቆጣጠር ነው። ከዛ በኋላ
ተገረሙ። ካሜራማኑ ጭብጨባው ለልታው በቃ ቤቱ በአንድ እግር ቆመ። ስጦታው አለቀ፣ ሻንጣው ተዘጋ። ቁልፍ አለች። የምን ስም የሻንጣው ቁልፍ አምጣለች። ያው ወግን አልኩና ሰጠው። ከዛ በኋላ ሻንጣው ቀጥታ ወደ ሙሽሪት ክላስ ገባ። ከዛ እኛ ወደ ራት ቦታ ተቀመጠና ራት መብላት ስንጀምር አባት ሙሽሪት ጋር ቆሞ ይላል። እንዴ የምን እልልታ ነው ምንድነው ምናምን ብዬ ሚዜዎቹን ጠርቼ መስኮቱ ጋር ጠጋቤ ሳዳመጥ ስሜ ያለኝን ነገር የጥሮታ ብር ሁሉ ከማይክሮ ተበድሬ ደግሼልሻለሁ። ይሄ 3 ሻንጣ ሙሉ ልብስ ለታናሽ እህቶችሽ ቡቲክ እንከፍትበት ነው እንጂ አንቺ አትለብሽም ስል ጆሪ ላይ ጥልቅ አለ። ጌታ ኢየሱስ ሰማይ ተሰንጥቆ በኮት ምንስ ልግባ ሰው ተንቀጠቀጠ። ሰማችሁ ሰምተናል አሉ። በሉ እኔ እጄ የሆነ ዘዴ ፈጥራለሁኝ። ይሄ ሻንጣ ዛሬ እዚህ ቤት ማድረግ የለበትም። ምን ታደርጋለህ ስል በቃ አሁን ቀጣስ ቆጣሪ አለ። ቆጣኑ ብልጭ ድርግም ስትድርግም ለጮህ ምንድነው ተባለ። ኤሌክትሪክ ወጡ ተባለ። የሙሽራ እናት የሙሽሪት አባት ሙሽሪት ከቤት ወጥተው የትና የት ሮጠው ሲወጡ እኛ በመሃል ገብተን ሻንጣው ምኑን ጭነን መኪና ውስጥ እና አንተ ለምታገባው አንቺ ለምታገቢው እኔ በሶ ሻንጣ ልብስ ማረሚያ ልግባላችሁ። እዚህ አይነት ጓደኛ ይስጣችሁ። ጓደኛ ካላችሁ እንግዲህ ከናንተ የሚወስድ ሳይሆን ለናንተ ነገሮችን የሚያስተካክል የሚሞላ የሚጨምር ጓደኛ ያብዛላችሁ ብያለሁ። ቀጣይ ደግሞ የአርቲስቱ ሚስት ሰይፉ ላይ ቀርባ የተናገረችው አሳዛኝ መልእክት አለ። እሱም መልእክት ሰምተን እንመለሳለን። ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት ተለይቷ በጣም አስደንጋጭና ድንገተኛ ስለነበረ ትንሽ ሳምንቱን ጠቆር ካረጉብን እንዲከብደን ካረጉብን አንዱ ምክንያት ደግሞ እሱ ነበር። ከዚህ በፊት ቅዳሜን ከሰዓት ላይ መጥቶ እኛ ፕራንክ አድርገን ደስ የሚል ፕሮግራም ሰርተን ነበርና በጣም ጎበዝ ልጅ አለችኝና እንትን ነው ጭንቅላቷ ፈጣን ነው። ድሮ ባቄላ ስጋን ይተካል ይላል ቤተሰቡ ወይ አስተማሪ ስጋን ነኝ ባቄላ እና ሁሌ ቢማማ ይሄ ባቄላ ስጋን ይተካል አልኳት። ብልጥ ናቸው ልጆች በእውነት ነው የምልህ። አባዬ ይሄ ስጋን ይተካል አለችኝ። አዎ ለምን ታዲያ ቆዳውን አሸጡትም ማለት ነው። ራስ ልጅ ለካ የራስ የሰው ምንም ብትወልደው ይሄዳል እኮ ወደ ቤቱ ማታ ምናምን ቤተሰብ የራስ ግን አንሷን ኪልቤና በቃ አሁን ደግሞ እንዴት ታጓጓለች መሰለህ። በስመ አብ ከኔና ተቀደለችና ሆነ ተጨንቀህ ተናደህ ተደብረህ ቤት እንዲደብሮች ቢረብ በሷ ፋን ነው በቃ እናቴ የምትከናት ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ ያለ ከት ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል። እንዴት ብዬ እንደማወራ ምን ይግራ ይገባል። እኔም ማለቅሰው ለልጁ ሐኪም ቤት ሆኖ ደውሎልኛል። ልቤን ነው ምናምን እያለኝ ተለይ ለልጁ አባብዬ ከመልካምነትህ መልካም አግኝቻለሁ ከወለደኝ በላይ ለወደደኝ ፍቅር አመሰግናለሁ አባብዬ። ሴት ሕፃን ልጅን ማሳቀቅ ተገቢ አይደለም ብዬ አስባለሁ። ኢትዮጵያዊ ባህላችንም አይደለም። እንኳን እሷን ማሳደግ አለብሽና ራስሽን ማረጋጋት አለብሽ። ቤቢ አይዞሽ፣ እሺ አይዞሽ እናቴ፣ አይዞሽ እሺ። አይዞሽ መቼም ያው ሰው የሆነውን ነገር ማወቅ ስላለበት ነው። ሐዘን እንደሚፈጥርብሽ አውቃለሁ። የሚያስቸግርሽ ከሆነ ጥያቄውን ልንተው እንችላለን። አይዞሽ እሺ። እንዳዩት ለካ በጣም አደገኛ ሁኔታ ላይ ነው ያለውና ያው አይሲ ውስጥ መግባት አለበት ነው ያሉት። ያው አይሲ ውስጥ ደግሞ እሱ ደግሞ ያው አይሲ ውስጥ ትገባለህ ሲባል እንዴ እኔ እኮ ደህና ነኝ እንዴ ምን ሆንኩ ምናምን አለ። እኔም ደግሞ ሁላችንም ያው ደህና ነን። ቤተሰብ በቃ አይጠራ አልኩኝ። እኔ ማለት በቃ ይምጣ አልኩኝ። መወሰን አንድ ላይ መወሰን ስለነበረብን ያው እህቶቼን ጠራሁ። እኔ ጥሪያቸው እህቶችሽን አለኝ። እሱን ደግሞ አባቱን ደወልን፣ ተሰበሰቡ፣ መጡ። ያው ከባድ ነበር። በፋይናንሻልም እንትናችን ከባድ ነበር። እዛ ለአሲዘን አይሲዩ ለማስገባት ማለት ነው።
እና ዶክተሩ ያው በመንግስት መከታተል ትችላላችሁ በቃ ወሰነን። የሆነ ሰዓት ላይ ይዘነው ወጣን እንትንና ከሆስፒታል ከምግባረ ሰናይ ስንወጣ አልቻለም። መኪና ውስጥ ልክ ከገባ በኋላ ተመልሶ ወረድና እየሮጥ በቃ እየፈጠነ ሄደ። ከዛን የዛ ሰዓት ልክ አልጋው ላይ እንትን ሲሉት ቮሚት አደረገውና ኮላፕስ አደረገ እና በእንትን በዚህ በትንፋሽ እንትን መሰብሰቢያው እንደገና እንትን ብለው አስነሱት እና ደህና ሆነ። ትንሽ በቃ ደህና ሆነ። መለስ ሲል ያው ሪፈር እንትን አለና ወደ ጤና ጣቢያ ሄድን። የሰልስቱ ቀን በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው። እና ያው እንደዛ ስትል ያው ሰዎች ይሰሟታል ምን ይሏታል። እኔ ደግሞ በጣም ልጅ እየተረበሸች ነበር። አንድ በአባቷ ሀዘን ተረብሻለች፣ ሁለት በምሰማው ነገር ምናምን እየተረበሸች ነበረ። እንኳን አይደለም የገዛ የወንድም ልጅ ቀርቶ ቤተሰብ እንደምታውቁት እኛ ሀገር ውስጥ የማናውቀውን ሰው ልጅ ራሱ እናሳደጋለን። ጉዲፈቻ ራሱ ተብሎ የተጀመረው ኢትዮጵያ ውስጥ እንደሆነ ታውቃላችሁ። በዚህ ያህል ደረጃ አንድ ሕፃን ልጅ ማሳቀቅ ተገቢ ነው ብዬ አላምንም። ለዛውም የቀበሌ ቤት እንግዲህ ልቀቂ ብሎ ማስወጣት በጣም የሚያሳፍርና የሚያዋርድ ነገር ነው። እግዚአብሔር ግን ለበጎ ነው። ነገ የሆነ ነገር እንደሚሆን በጣም ባለሙሉ ተስፋ ነኝ። ፖሊሶቹ ግለሰቡን ሲለምኑትና እባክተው ሲሉት መታየቱ እጅግ አነጋጋሪ ሆኗል። ነገሩ የተፈጠረው ትናንት በዲላ ከተማ ሲሆን በከተማው ታዋቂ የቁርጥ ቤት ባለቤት እንደሆነ የተገለጸ ግለሰብ በሌላ ሆቴል ውስጥ በስካር መንፈስ ውስጥ እያለ አንድ ምስኪን አስተናጋጅን በጠርሙስ በመምታት ከባድ ጉዳት አድርሶባታል። ታዲያ ከክስተቱ በኋላ ፖሊስ ወደ ስፍራው ቢደርስም ግለሰቡ የፖሊስ አባላቱ ፊት አለቃትም በማለት ሲዝት ነበር። ይሄኔ ነው ፖሊሶቹ ሕግን ከማስከበር ይልቅ ባለሀብቱን እባክተው እያሉ ሲለምኑት የታዩት እና እነዚህ ፖሊሶች የህዝብ ጠባቂዎች ማድረግ የነበረባቸው ወደ ልመና መግባት ወይስ ኃይል ተጠቅመው ህግን ማስከበር? አስተያየታችሁን ስጡኝ። መረጃው የጉርሻ ፔጅ ነበር። መልካም ጊዜ። ቤተሰቦች እንግዲህ ይሄ የተለመደ ነገር እየሆነ እየመጣ ነው። ስፔሻሊ አሁን ለቡ አካባቢ ብዙ ስጋ ቤቶች ብዙ ሆቴሎች አሉ እና እዛ አካባቢ ያሉ የስጋ ቤት ባለቤቶች እንግዲህ ራሳቸውን የሚያዩት እንግዲህ እንደ ባለስልጣን ነው። ኢቭን ባለስልጣን ሆኖ ራሱ ለመንግስት ተገዢ መሆን አለበት፣ ለህግ ተገዢ መሆን አለበት ብዬ ነው ማስበው። ነገር ግን እንደዚህ አይነት ሰዎች ያው እንደምታያቸው የገንዘብ አቅማቸውን የሚያሳዩበት ጊዜ ላይ ደርሰናል። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው። ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈመስ ነው። አንተ በለው እኔ ያልለው ምክንያቱም ቃሉ እያልን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር ቤተሰቦች እንደሰማችሁ ነው። ሰራዊት ፍቅሬ እንግዲህ ሰግጥ የሚለውን ቃል መጥራት ፈርቷል። ሰግጥ የሚለው ቃል ምንድነው ውስጡ የያዘው የሚለውን እስቲ ሞጣ እንደሚለው ነው ወይ? ሰግጥ ማለት በትግርኛ ዝጋ ማለት ነው። ቆልፍ በአማርኛስ ሸግጥ ማለት ነው። በሩ ሸግጠው ከተባለ አጥብቀ ዝጋው ነው። በትግርኛስ ሚስጥር ያዝ፣ አንድነትን አጥብቅ፣ ሚስጥር አታውጣ፣ ትግልን አቀጣጥል የሚል ነው። ሰግጥ ማለት በትግርኛ ዝጋ፣ ቆልፍ፣ ለአማራው፣ ለኦሮሞው፣ ለሌላው ኢትዮጵያዊ ሚስጥር ክር አትግለጽ። ሰግጥ ዝም ብለህ ማለት ነው። ሰግጥ ሲልህ እንደ ከተማ ቋንቋ ይሄ በልቶ የሚያር አዲስ አበቤ ጫትና ድራብ ስትሰጠው እንደ ፍየል እየቃም የሚተኛ ጉዳቂ ደረመና ሰግጥ ማለት አማራን ለማዋረድ ፋራ ያሉት እንዳይመስልህ። አያው አዛባ ስለሆንክ ነው። ሰግጥ ማለት በትግርኛ ዝጋ፣ ቆልፍ። ይምጣና እስኪ ጄኤምቲቪ ተርጉምልን ትግርኛ ና። ሞጣ ምኑን ከምኑን እንደሚያገናኘው አላቅለትም። እንግዲህ ሰግጥ ማለት ሸግጥ፣ ዝጋ፣ ቆልፍ ምናምን ቢሆንስ ቢሆንስ እሺ ቢሆንስ ምን ይሁን? በጣም ነው ግራ ይገባኝ። ከዚህ አንጻር የሆነ ሰራዊት ፍቅሬ ቃሉን መጥራት የከበደው አላቅም። ግን ሰሌ በጣም የተናገረው ምርጥ ንግግር አለ። እስቲ ሰምተን እንመለስ። የመጀመሪያው እንኳን ስህተት ከመሰለም አፕዴት አድርጎ የነገረንን ሰምተን መቀጠል እንችላለን።
ካልጣመን አለመጠቀም ነው በቃ። ምንም እኮ ዘመቻ ምናምን አያስፈልገው። ሁሉም ሰው እየተነሳ ሰግጥ ማለት አይጠበቅበትም። አንዳንዱ ልጆቻችንን የት ሄደን እናሳድግ ምናምን ይላል። ልጅንም ታሳድገው ቲክቶክ ላይ ነው እንዴ? ማህበረሰብን ፕሮቴክት ለማድረግ ለምን መሰለ? ለምሳሌ ከምን ቆይ መጀመሪያ ልስን ቆይ መጀመሪያ ከምንድነው ፕሮቴክት የምታረገው? ከምንድነው ፕሮቴክት የምታረገው? ከእንደዚህ አይነት ምን እንደዚህ ያለ ድፍረትኛ ለምሳሌ ሰግጥ ደድብ እሺ ሰግጥ ደድብን ሌሎች ልጆች ነው። በነገራችን ላይ ደድብን ሞቶ አርጎ አልሄደም ልጁ። ሰግጥ ፈምስ ኦኬ እሷን እናንሳ። ደድብ በኋላ እንትን ውስጥ አትግቡ፣ ጥሩ አይደለም። ገባ? አይ ደድብ እኮ ደድብን ያላት አንድ ምክንያት በቀደም በደንብ አውርተናል። ደግሞ ደድቡ ትምህርት እንዳትማሩ ምናምን አላለም። አንተ ዝም ብለህ በራስ መንገድ እየተረጎምክ ምናምን የምታወራውን እኔ መቀበል ይከብደኛል። አም ሶሪ። ትምህርት ቤት እንዳትሄዱ፣ ትምህርት ምንም አይጠቅምም፣ ደደብ ሁኑ ምናምን አላለም። ደደብ ሁኑ ሲጀመር ቆይ ደደብ ሁኑ ያለበት ኮንቴክስት ማውራን እንድገመው አንደግመው። ታዲያ በቃ መድገም የለብንም። እሱ አልገባህ ከሆነ እንደገና እናውራ። ካለበለዚያ ግን ያለበት ኮንቴክስት ይሄ ሁሉ ያወራሁት ስለ ስቲፑሌሽን ምናምን ስለ ሰግጥ ነው ያወራሁት ስለ ሰግጥ። እኔ ስለ ደድብ ስላልደጋገመው ሞቶም ነው ብዬ አላምንም። ሰግጥ ፈምስ ነው እንደ ሞቶ ይዞ የተነሳው ልጁ ደጋግሞ የቀጠቀጠው እሱን ሐሳብ ነው። ያቺ የመጀመሪያ የብስጭት ንግግሩን ይዤ ያኔ እንዲህ ብለህ ነበር እያልኩ መጨቃጨቅ አልፈልግም። አፕዴት አድርግ። ከዛ በኋላ ያወራው እኔ ማለቴ ብሎ ያስረዳበት በተለያየ ኢንተርቪውም ላይ ምናምን አወራኩ አይደል? በቃ ተከታተላ በደንብ ስማ። ዝም ብሎ የተቆርቆሮ ጥራጭ እየያዙ እኛም ላይ እኮ ያለ ችግር ነው። አሁን እኔ ያኔ ሰርገኛው ጎሽ ስንሳ መፈመስ ወንጀል ነው። ሰግጥ ፈምስ መሰገጥ ምንድነው? መሰገጥ ምንድነው? መፈመስስ ወንጀል ነው ወይ የሚለውን አንዳንድ ሐሳብ ብታነሳ። እኔ ምንም የሚያስወግዝ ነገር አላይበትም። አንዳንድ ኮሜንት መደረግ ያለባቸው ሐሳቦች ሊኖሩት ይችላሉ። ምክንያቱም ሰግጥ ያው በሱ አነጋገር ከዛ ልንወጣ አንችልም። አሁን የሁሉ አቧራ ያስነሳው እሱ ስለሆነ ሰግጥ ሲል ለዓላማ በጽናት እስከ መጨረሻው ግፋ ነው ባጭሩ። እሱም ባወራበት ቶን ማለት ነው። ሰሌ ያነሳው ሐሳብ በጣም የሚገርምና ትክክለኛ ሐሳብ ነው ብዬ ነው ማነሳው። ምክንያቱም ልጆቻችንን ቲክቶክ ላይ አይደለም ማሳደግ ያለብን፣ ዩቲዩብ ላይ አይደለም ማሳደግ ያለብን፣ ስልክና ቲቪ ዘግተን እንደውም እቤት ውስጥ ነው በራሳችን ነገሮችን ማስተማር ያለብን፣ ግብረ ገብ ማስተማር ያለብን፣ ቀለም ትምህርት ማስተማር ያለብን ብዬ የማስበው እንጂ ቲክቶክ ላይ ነው ብዬ አላስብም። ግን ብዙ ሰዎች ልጆቻቸውን ኢቨን እንደውም ቀርጸው ቲክቶክ ላይ በመፖሰት እነሱንም የሚያሳትፍ ወሬ በማውራት ነው እንግዲህ የሚታወቁት። አዶናይ እንደዛ አይደለም ያለው። የልጅ ልጅ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አድርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። በአንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከር። በፍጹም ከልጅ ልጅህ ጋር አይደል የምትዋኘው? ምን ችግር አለ? ትዋኛለህ። ታይም እንደ በየዋኛው ሂድ እስቲ። ሽማግሌ እኮ ልጁን ሲያስዋኝ እኮ ነው እንዳይሰምጥ፣ ነገ ወንዝ እንዳይወስደው፣ ውሃ እንዳይወስደው እያንሳፈፈ የሚያስዋኘው እኮ አያቱ ወይም ቅድመ አያቱ ነው። አንለሳ ዘራች መዋኘት እስካልቻለ ድረስ እሱ መጀመሪያ ማውስ መግባት የለም። ሰራይ ፍቅሬ ከቃሉ እንጂ እንግዲህ ከአዶናይ ጋር ምንም ችግር እንደሌለበት በዚህ ቪዲዮ መመልከት ይችላል። እዩ ጩፋ ይህንን መልእክቴን ለእዩ ጩፋ እንድታደርሱልኝ ፈልጋለሁ። ለነብይ እዩ ጩፋ አዶናይ ወደ አንተ ሲመጣ እግዚአብሔር የሆነ መንገድ እንዳለው እኔ ይገባኛል። አሁን ባለበት ሲቹዌሽን እና ባለበት ነገር ያንተ የእጅ ጣልቃ ገብነት እንደሚያስፈልግ ለመናገር እወዳለሁ። ምናልባት አንተ ሼፕ ልታረገው የምትችል ሰው ልትሆን ትችላለህ። መንገድን ከሚጠርጉለት ሰዎች መካከል አንዱ ልትሆን ስለምትችል ወደ አንተ ደግሞ እግሮቹ ሲፈጥን ያለ ምክንያት እንዳልሆነ አስባለሁ። ሁሉም ነገር ሀፕን የሚያደርገው ፎር ሪዝን ነው አይደለ? ስለዚህ የእጅህ ጣልቃ ገብነት እዚህ ጉዳይ ላይ ቢገባ ደስ ይለኛል። እንደምንወድ ታውቃለህ፣ እንደምናከብር ታውቃለህ። ጸጋህን ከሚደግፉት ሰዎች መካከል አንዷ እንደመሆኔ መጠን ይህንን ጥሬን ላቀርብ እወዳለሁ። ይሄ ልጅ ካለበት ነገር እንድትታደገው ወይ ደግሞ አብረው ከሚቆሙለት ሰዎች መካከል አንዱ በመሆን ከጎኑ እንድትቆም የሚል ሀሳቤን ለማስቀመጥ እወዳለሁ።
እዩ ጩፋ ጋር ከሄደ በኋላ ነው አዶናይ የታሰረው። ስለዚህ በዚህ ምክንያት ደግሞ እዩ ጩፋ ከጎኑ ልትቆም ይገባል። አንተ ጋር ምክር ፈለጋ መጥቶ ነበር። ስለዚህ እንግዲህ ምክር የፈለገን ሰው ደግሞ ከጎኑ ልትቆምለት ይገባል። እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል ተቀላቀያለሁ። እንግዲህ ሰላም ለሁላችሁ። ዋናው አዶናይ መፈታቱ ነው። ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ አይቀር። መጀመሪያ የወደድኩት ሴት እናቴን ነው። ለመጀመሪያ ጊዜ ያስኩት እጅ የእናቴን ነው። ለመጀመሪያ ጊዜ የታቀፍኩት በእናቴ ነው። እናት የጥበብ፣ የትውልድ፣ የመውደድ፣ የክብር፣ የቤቱና የመንደሩም አድባር ነች። የትውልድ ከለላ፣ የመንደሩ ዋርካ፣ እስኪ ትንሽ ትቆይ አገር ክፉ አይንካው የሚባልላት እናት አለች። አንዳንድ እናቶች የብዙዎች ጥላ ማረፊያና መከታ ናቸው። ልክ እንደ ለምለሙ አድባር የቀዬ ውበት ነበሩ። መዓዛቸው በመልካም ጠረን አካባቢውን ያውድ ነበር። አላፊ አግዳሚው ሰፈርተኛውና መንገደኛው ሁሉ ለጥቂት ደቂቃዎች ቆሞ የሚያዩት የሚያርፉበትም የመንደሩ አድባር የሆኑ እናቶች አሉ። እናት ማለት የልብ ትርታ ውስጥ እንደሚፈልቅ የደም ጅረት ነው። የእናት ፍቅር በዘመን የማይጠወልግ፣ በጊዜ የማያረጅ፣ በወራት የማይደበዝዝ አብሮ የሚኖር የሰውነት ምሳሌ ነው። እናትነትን ለመግለጽ ቅኔ ቢደረድሩ፣ ቋንቋ ላይ ቢራቀቁ፣ ዜማ ላይ ቢፈላሰፉ ተገልጻ አታልቅም። እናትነት ጥልቅ ነው። እናትነት ውስብስብ ነው። እናትነት ሚስጥር ነው። እና ላስታውስሽ በጋጥወጥ መንገድ እንዳላደግኩ ላሳይሽ ብዬ እንጂ ጋጥወጥ ለሆነ ንግግርሽ የሚመጥነው መልስ ይሄ አይደለም። በእውነት አንቺ ግን አባታለሽ። ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጥ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚሁ በጣም ጋጥ ወጥ። አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። ጆታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኙ። ሴቷ ደግሞ በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። ስለዚህ አትማር ነው ምንድን ነው የሚሻለው? ከጥቂቱ በላይ ባትማር ደስ። የኔ ቆንጆ ልክ ነሽ። አይ ልክ ነው እስማማለሁ። ከስንት እናቁመው ነው? ከ5 ነው ከ4? መቼም መማሬ ማስተርስ መስራቴ እንዳንቺ ሲልድ የሚያደርገው ከሆነ አይምሮኝ ይብራብኝ። እግዚአብሔር ምስክሬ። እንዴ አንቺ ግን አያሳፍርሽም? ትልቅ ሰው አይደለሽ? አይማሩ ወጥተሽ ታያለሽ በአደባባይ። እንዴ ይሄ እኮ ያሳፍራል። ክርስቶስን እንዴ ሴት ልጅ አትወልጅም? አንቺ ራሱ ሴት አይደለሽም? እድሜሽስ አልገፋም ወይ? እንዲህ አይነት ንግግር ማይክ በተሰጠሽ ቁጥር እየወጣሽ እንዲህ ስለመነጋገር እድሜሽ ትልቅ አይደለም ወይ? ከእድሜ አልበሰልሽ፣ ከመማር አልበሰልሽ። እኔ በምን እንደምትበሲው እሱ ቅዱስ ሚካኤል ይወቅ። እግዚአብሔር ግን ያሳፍራል። የሰጠሽ ማስትሬትሽንም የሰጠሽ ግቢ ይምጣቅሽ። አው ላንቺ ሰጠው አይበል። ሰዎች እንግዲህ ቪዲዮውን እንዳያችሁት ነው። ወንዱንም ቢሆን ሴቱንም ያስቆጣ ቪዲዮ ነው የሰራችው። ምክንያቱም እኛ ኢትዮጵያውያን ለእናት ያለን ክብር በጣም ከፍ ያለ ነው። በእናት ደግሞ ያደገ በጣም ብዙ ወንድም ሴቶችም አሉ። እነሱ እንግዲህ የተናገሩትን ሰምታችኋል። ሀገራችንን እንኳን ስንጠራ ወንድ ብለን አይደለም የምንጠራው፣ እናት ሀገር እያለ ነው የምንጠራው። ስለዚህ ለእናት ያለንን ቦታ በጣም የሚያሳይ ነው። በእናት ያደገ ልጅ ደግሞ ጋጥ ወጥ ይሆናል ማለት አይደለም። ሰው እንዳስተዳደጉ ነው። በአባትም በእናትም አድጎ ጋጥ ወጥ ይሆናል። በእናት ብቻ አድጎ ጋጥ ወጥ ይሆናል። በአባት ብቻ አድጎ ጋጥ ወጥ ይሆናል። ግን እንደዚህ መስመር አበጀተንለት ሴትን ልጅ ይህን ያህል ማርከስ በጣም ተገቢ ነው ብዬ አላስብም። ቤተሰቦች እስቲ ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉልኝ። የሴቶች ጥቃት በአዲስ መልክ መጥቷል። አዳምጡኝ። እቺ እዚህ ጋር መተዋት ልጅ ቲክቶከር ነች። የምትሰራው ደግሞ ሙዚቃዊ ምናምን ነገሮች በሙዚቃ በሊፕሲንግ ምናምን ነው የምትሰራው። ዳንስ ምናምን ነገር ነው የምትሰራው እና
ምንድን ያደረጓት? ሴት ነች ያወራቻት። እንግዲህ ሴት ኢማጂን፣ ሴትን ስታወራ ምንም አጠራጠርም አይደል? ሴት አወራቻት፣ ለስራ ፈልግሻለሁ አለቻት። ከዛ በአካል ተገናኙ፣ ከዛ አወሩ፣ ኮሚኒኬት አድርጉ፣ ስለ ስራው ስለሚሰሩ ስራ ኮሚኒኬት አድርገው ከጨረሱ በኋላ ይሄ ልጅ ነው የሚያሰራሽ አይነት ነገር ብላ የሌላ ሰው ስልክ ትሰጣታለች። የሌላ ሰው ስልክ እንግዲህ ሴት ነው ያወራችሁ፣ አምናታለች። ለስራ ነው የምንገናኘው፣ ስለ ስራ አወሩ ምናምን ከጨረሱ በኋላ የሌላ የወንድ ስልክ ሰጠቻት። ከዛ ልጅ ጋር ተገናኘች። ልጁ ግን ካገኛት በኋላ ልጅቷ ምን እንዳረጋት አታቅም። ወሰዳት፣ ሩም አስገባት፣ ደፈራ፣ ስልኳን ወሰደ፣ አካውንቷን ወሰደ፣ ብሯን ወሰደ፣ ባዶ አውላላ ሜዳ ላይ ጣላት። እች ልጅ ኤችአይቪ ልትያዝ ትችላለች፣ ብዙ ነገር ሊያጋጥማት ይችላል። ገባችሁ አይደለ? ብዙ አይነት በሽታ ሊኖርበት ይችላል ያ ሰው፣ አስቡት። ስለዚህ ሴቶች ባካችሁ ተጠንቀቁ። ሴትን ልጅ ደግሞ ሴትን እንደዚህ ያህል ስታታልና ሴትን ልጅ ስታስደፍር በጣም የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ነው። ቤተሰቦች እንግዲህ ለጥንቃቄ ያቀረብኩላችሁ ቪዲዮ ነው። እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ነው ያደርኩት። ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ ምን አረጉ? እኛን ለበላቸው፣ እኛን ይጨርሱ። ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን፣ የደህንነት ተቋማችን ምን እየሰራ ነው? ቤተሰብ እንግዲህ ቪዲዮን እንዳያችሁት ነው። በጣም አንጀት የሚበላ ለቅሶ ነው። በጣም አንጀት የሚበላ ንግግር ነው የተናገረችው እናታችን። አንዳንዴ እንደዚህ ልብም ያላቸው ሰዎች አሉ። ሁሉንም በአንድ ባንጨፈልቅ ጥሩ ነው ብዬ አስባለሁ። ሌላው ደግሞ በዚሁ ጋር ተያይዞ አዶናይ የሚያስተላልፈው አንድ መልእክት ነበረ ቀደም ሲል፣ እሱን እስኪ እንስማው። አሁን ከዚህ ውጊያ ነገር ወጥተን ማለት ነው ወደ ሰላም መግባት አለብን። ውጊያ ምንም አያረቅም። ምን ያረጋል ውጊያ? ተውና አንድ ኢትዮጵያዊ ለኢትዮጵያዊ፣ አንድ ነጭም ካንተ ምን የሚለየው ነገር የለም። የሚለየው ምንድን እንደሆነ ታውቃለህ? ያ ያሰመሩልን ድንበር፣ ያ የሰጡን የሀገር ስም፣ አሜሪካዊ፣ ኢትዮጵያዊ፣ አፍሪካዊ እያሉ ነጭ፣ ጥቁር ለያይተውናል። ሁሉም ተለያይተዋል። መስመር ሰጥተውናል። የተለያየ ደግሞ ሁሌም ደካማ ነው ታውቃለህ። ስለዚህ ተውና ኢትዮጵያውያን እንደ አንድ አፍሪካ አንድ መሆን አለብን። እንደ አንድ ዓለም አንድ መሆን አለበት። ሰው ነው። ትንፋሽ ካለ ሰው ነው ሁሌም ማለት ነው። ስለዚህ ውጊያ ምንም አይጠቅመንም ካሁን በኋላ በምንም ተአምር። ልባችን ደግሞ መቀስቀስ አለበት በጣም። ቅድም እንዳልኩ እዛ ቤተክርስቲያን ውስጥ ሆኜ ማለት ነው እኛ መማር ያለብን እንደ አንድ ግለሰብ ማለት ነው ሌላ ሰው ላይ እግዚአብሔርን እንፈልግ። ሁሌም እግዚአብሔር እንፈልገው። ስፔሻሊ ሃይማኖተኛ ከሆን ፕሮፋይል ፒክቸራችን የኦርቶዶክስ ወይም የእስልምና አድርገን ሰው ተሳዳቢ ከሆን እኛ ምን ተአምር እግዚአብሔርን አናውቅም፣ አላህን አናውቀውም። ስለዚህ ምለው ምንድነው አላህን እንፈልገው። እዚች ላይ አላህን ነው፣ እዚች ላይ እግዚአብሔርን ነው። እንግዲህ ልጅ ነው ቤተሰቦቼ የታሰረው፣ መታሰር የሌለበት ልጅ። እንደዚህ ነው አስተሳሰቡ። እንግዲህ በአንድ ተልካሻ ምክንያት ነው ልጁን የጠመዱት። እንግዲህ ሰግጥ በሚለውና አዶናይ ከዚህ በፊት እንግዲህ በልጅነቴ ሴት ጋር መትቻለሁ ስላለ ብቻ ማንም ሰው አጥፍቶ ያድጋል። እንግዲህ ህይወት ደግሞ የመከረችው ልጅ ነው። በጣም አሁን አስተሳሰቡ እናውቃለን፣ ልቡን እናውቃለን፣ ምን ያህል ንጹህ እንደሆነ። በዚህን ያህል ደረጃ ይሄን ልጅ መጥላት የለብንም ብዬ አስባለሁ። ለምጠሉት ሰዎች ነው አውቃለሁ፣ ብዙ የምትወዱት ሰዎች እንዳላችሁ። ነገር ግን ለሚጠሉት ሰዎች ነው ይህንን መልእክት ያስተላለፍኩት። የዛሬው ቪዲዮ ይህን ይመስላል። ቤተሰቦቼ እንደወደዳችሁ ተስፋ አረጋለሁ። እንግዲህ ቁም ነገር እንደተማራችሁበት። ላይክ ሳታደርጉ የጀመራችሁ ቤተሰቦቼ ላይክ በማድረግ ኮመንት ጻፉልኝ፣ ሀሳባችሁን አጋሩኝ። እንዳስተካከለ እንዳሻሸል የምትፈልጉትን ነገር ጻፉልኝ። ለማንኛውም መልካም ሳምንት